ኢየሱስ ደግ ነውና እኔ ግን በፊቱ ቆሜ በምስጋና እዘምራለሁ። ኢየሱስ ደግ ነውና አሜን እግዚአብሔር ደግ ነው። ጎልያድ በመሳሪያው በኃይሉ ተኩራርቶ ሕዝብህን ሊያጠፋ በትዕቢት ተነስቶ ትንሽ ብላቴና እረኛ ላክና ዘረረው በወንጭፍ እሰይ ጉልበት ሆንከውና ምስጋና የማን ነው? የጌታዬ ኢየሱስ ነው። ሰልፉ የማን ነው? የቅዱስ እግዚአብሔር ነው። እኔ ግን በፊቱ ቆሜ በምስጋና እዘምራለሁ። ኢየሱስ ደግ ነውና እኔ ግን በፊቱ ቆሜ በምስጋና እዘምራለሁ። ኢየሱስ ደግ ነውና አሜን እግዚአብሔር ደግ ነው። ራሱ የከተማይቱ ብርሃን ነው። ሃሌሉያ! ክብርህ ታላቅ ነው። ግርማህ ታላቅ ነው። መንግሥትህ ታላቅ ነው። ስምህ ታላቅ ነው። ሞገስህ ታላቅ ነው። አሰራርህ ታላቅ ነው። አደራረግህ ታላቅ ነው። አንተ ታላቅ ነህ። አንተ ታላቅ ነህ። እኩያ የለሽ ታላቅ፣ ተወዳዳሪ የለሽ ታላቅ፣ ሞጋች የለሽ ታላቅ። አቤቱ በአቅምህ በስልጣንህ በክ
አቋም ሁሉ ሕዝቦችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። እርሱም በምድር ላይ ለዘላለም ይነግሣሉ ተብሎ እንደተጻፈ እንደ ቃልህ እንዲሁ በመታረድህ ሕያዋን ያረከን፣ በሞትህ ሕይወት የሰጠህ አንተ ዝቅ ብለህ ከፍ ያረከን፣ ጨለማችንን በልክህ በሆነ በማንነት ብርሃን ያበራ ዳግመኛ ላይ ጨልምብን ያበራህልን የበራህልን ብርሃንም ያደረከን እናመሰግንሃለን። አንተው ራስህ ብርሃኗ በሆንክባት በዛ በጉራሱ የከተማይቱ ብርሃን ነው። ፀሐይና ጨረቃ ከዋክብትም ከእንግዲህ ወዲህ አያስፈልጓትም ተብሎ እንደተጻፈ በተፈጥሮ ሳይሆን በፈጣሪነት ብርሃን በማንነት ብርሃን ውስጥ ለዘላለም ልታኖረን የበራህልን እግዚአብሔር አምላክ ነው። ለእኛም በራልን። እግዚአብሔር አምላክ ነው። ለእኛም በራልን። እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ስሙን ብታሳምሩም ብታሳንሱም ሰው ነው። ሰው ደግሞ ደካማ ነው። ሰው ደግሞ አምላኩን የከዳ ነው። ሰው ደካማ ስለሆነ ያጠፋል፣ ያለማል። በማን ላይ? በእናቱ ላይ፣ በሚስቱ ላይ፣ በልጁ ላይ፣ እንኳን በእናንተ ላይ። እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም። የቆምኩት ባንተ ነውና አምልኮና ምስጋናዬ ለፍቅር ምላሽ ባይሆን ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት ያለኝን እሰጥሃለሁ። ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም። የቆምኩት ባንተ ነውና አምልኮና ምስጋናዬ ለፍቅር ምላሽ ባይሆን ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት ያለኝን እሰጥሃለሁ። ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም። የቆምኩት ባንተ ነውና አምልኮና ምስጋናዬ ለፍቅር ምላሽ ባይሆን ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት መከራው አለፈ ሐዘኑ ኢየሱስ ሲመጣ የማይሆን ምን አለ? ምስኪኑ ታስቦ በአደባባይ ቆመ። ጌታዬ ባለውለታዬ፣ ጌታዬ ባለውለታዬ፣ ጌታዬ ባለውለታዬ፣ ጌታዬ ባለውለታዬ መከራ በዝቶብኝ ስል ጌታ ከሱ ጋር የለም አሉኝ። ድቅድቅ ጨለማ የሚያነጋ እግዚአብሔር አለ ከኔ ጋር። መከራ በዝቶብኝ ስል ጌታ ጥሎታል ብለው አሉኝ። ድቅድቅ ጨለማ የሚያነጋ እግዚአብሔር አለ ከኔ ጋር። 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 ክብር ሁሉ ለአምላካችን ይሁን። ለወደደን ኃጢአታችንን በደሙ ላጠበልን ለአባቱ መንግሥት ካህናት እንድንሆን ላደረገን ለእርሱ ለአምላካችን ለጌታም ለኢየሱስ ክርስቶስ ለጌታ መንፈስ ቅዱስ አንድ አምላክ ክብርና ምስጋና ለታላቁ ስም ይሁን። እግዚአብሔርን
እጅግ አርገን እናመሰግናለን። በዓለም ላይ ያላችሁ የእግዚአብሔር ቤተሰቦች ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከናንተ ጋር ይሁን። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የክርስቶስ ኢየሱስ ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። መጽሐፍቶች በሙሉ የሚናገሩት ስለኔ ነው። መጽሐፍትንና የእግዚአብሔርን ቃል ስለማታውቁ ትስታላችሁ። እንግዲህ ተጠንቀቁ፣ እንዳትስቱ እንዳያስቷችሁም ተጠንቀቁ። እኔ እውነትም ሕይወትም መንገድም ነኝ፣ ካለኔ በቀር ወደ አብ የሚመጣ ማንም የለም። እኔ ነገርኳችሁ ቃል ሕይወትም መንፈስም ነው አለ። ክብር ለኢየሱስ ይሁን። ቅዱሳን የአባቴ ብሩካኖች በድጋሚ ጌታ ይሄን ጊዜ በሕይወት በእድሜያችን ሰጥቶ ስላገናኘን ባለፈው እንግዲህ ከ2 ሳምንት በፊት የተነጋገርንባቸው ነገሮች አሉ። እሱም ስለ ስልጣን ከእግዚአብሔር እንደሚወጣ እግዚአብሔር በክርስቶስ ኢየሱስ በኩል በቤተ ክርስቲያን ስልጣንን እንደሰጠ የዚህ ዓለም ገዢ ከዲያብሎስ ስልጣን አድኖን የራሱን ስልጣን የሰጠን ጌታ ለወንጌል ሰዎች እውነትን አውቀው ወደ እውነት እንዲመጡ በምድር ላይ ያለን አምባሳደሮች እንደመሆናችን ስለ ክርስቶስ ኢየሱስ ወንጌል እንመሰክራለን። ዛሬ በጣም ማመሰግነው አለ። ማመሰግነው ምንድነው? ባለፈው ሳምንት ባስተላለፍኩት እንግዲህ የዚህ ዓለም የጨለማ ልጆች በጣም የበረቱ ናቸውና በፌስቡክ እና በዩቲዩብ የተላለፈውን ብሎክ አስደርገውብኛል። እኛ ከጨለማ ጋር ህብረት የለንም። ስለ ወንጌል ለሚመጣው መከራ ስደት ክብራችን ነው፣ ዝም ማለት አንችልምና ይሄንን ያደረጋችሁ የአመጽ ልጆች እውነትን ማትወዱ ጌታ ይቅር ይበላችሁ። እግዚአብሔር ምህረትን ያርግላችሁ። ከጨለማ ስራ ጋር አንተባበርም። ስለዚህ ይሄም ሆኖ በፌስቡክ እና በዩቲዩብ የተላለፈው እንዳይተላለፈ ያረጋችሁት ይሄም ሆኖ 140 ሰው የገባችሁ እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። ቤተሰቦቻችሁ ዘመናችሁ የተባረከ ይሁን። እንቀጥላለን። የብርሃን ልጆች እንጂ የጨለማ ልጆች አይደለንም። ስለ ምድራችን ስለ ስልጣን ከእግዚአብሔር ካልተሰጠ ስልጣን አይገኝም። በቤተ ክርስቲያን በነገስታት በትዳር ውስጥም በቤት ውስጥም ስልጣን እንዳለ መጨረሻችን ደግሞ የክርስትናችን መጨረሻ በበጉ ሰርግና በሺህ ዓመት መንግስት እንዳልሆነ በአዲስቷ ሰማይና ምድር ለዘላለም እስከ ዘላለም ከጌታ ጋር እንደምንኖር እስተመጨረሻው ድረስ የታመነ እርሱ ብፁዕ ነው በሚል እስተመጨረሻው ድረስ እንድንታመን እምነታችንን እንድንይዝ ዘመኑ ክፉ ስለሆነ በተለይ አሁን በዚህ በኤአይ አርቲፊሻል ኢንተለጀንት የሰዎችን አይምሮ በመውሰድ ሁሉ ነገር የሰውን ነገር ስለተቆጣጠረ እግዚአብሔር ደግሞ እስትንፋስ ያለው እንዲያመሰግነው ነው። አርቲፊሻል ነገር አይደለምና በጣም የምንጠነቀቅበት ዘመን ውስጥ ነው ያለነው። በጣም የሚያስፈራ ዘመን ውስጥ ነው ያለነው። የሰዎችን አይምሮ በመግዛት ሄዶ የክርስቶስ ተቃዋሚ መንፈስ ስለሆነ ያለ ዕውቀት የሚሄድ ይሄ ማን ነው? ዕውቀት ሲበዛ የሰው ልጆች ይጠፋሉ። ዕውቀታችን የሆነው ክርስቶስ ነው በመንፈስ ቅዱስና በጣም አሳሳቢ ዘመን ውስጥ ስላለን ለቅዱሳን የሚያጽናና የሚባርክ እንደዚሁም ደግሞ በሰባተኛው አገራዊ ምርጫ የእግዚአብሔር ፍቃድ እንዲሆን የጀመርንበት ነገር የእምነት አዋጅ ብለን ነው። በአማኞች በልባችን ውስጥ እንደ እግዚአብሔር ፍቃድ የሆነው በኢትዮጵያ ምድር እንዲሾም እግዚአብሔር ሰዎችን ልቦናቸውን አስነስቶ
ከክፋት፣ ከተንኮል፣ ከምቀኝነት፣ ከዘረኝነት፣ ከመናፍቅነት ተለይተው ለእግዚአብሔር የሚሆን ለሕዝቡ የሚሆን ትውልዱን የሚዋጅ መሪ እንዲሰጠን ነው ባለፈው የተነጋገርነው። እንዳልነው በነቢያት መንፈስ ነው የተናገርነው። 100% ዶክተር አብይ አህመድ እንዳሸነፈ ነው የምናየው። ይሄም ደግሞ እግዚአብሔር ከሱ ጋር ካልሆነ በስተቀር ሊሆን አይችልም። በጸሎት እንደገና ደግሞ የ2019 የኢትዮጵያ ሕገ መንግስት በጣም ከመቼውም ጊዜ በላይ በኢትዮጵያ በጣም ከባድ ስራ ነው። ምክንያቱም ሁሉ ነገር ዲጂታል ስለሆነ፣ ሁሉ ነገር በቴክኖሎጂ የታቀፈ ስለሆነ የእያንዳንዱ ሰው አይዲ፣ የእያንዳንዱ ሰው መታወቂያ፣ የመኪናው ታርጋ፣ የባንክ ቡኩ፣ ሁሉ ነገር ሰዎች ልጆች መሸፈን መደበቅ የማይችሉበት ዘመን ስለሆነ የ2019 የኢትዮጵያ ሕገ መንግስት ብዙ ነገር ከፊታችን ይጠብቃል። እንግዲህ እኛም ራሳችንን ማዘጋጀት አለብን። በተለይ የሚሰራው ስራ አንደኛው ይሄ የብሔር ብሔርተኞች አንቀጽ 39 እስከ መገንጠል የሚለው የሚጠፋበት ዘመን ነው። ብዙ ሰዎች አታስተውሉም። የፌደራል አይዲ ላይ ብሔር የሚል የለውም። ኦሬዲ ቀድሞ ተሰርቷል። በቀበሌ መታወቂያ ላይ ነው ብሔር የተጻፈው። በፌደራል አይዲ ላይ ያለው ዜግነትና በርዝደይ የተወለድክበት ኢትዮጵያዊ ዜግነት ብቻ ነው እንጂ ብሔር የሚለው ወጥቷል። ይሄ ትልቅ የጠላት የጨለማ አሰራር ነው። ታስታውሱ እንደሆነ በሩዋንዳ በሁቲና በቱሲ መካከል በብሔር ቱሲዎችን እየለዩ የጨፈጨፏቸው በብሔር መታወቂያቸው ነው። የኢትዮጵያ መንግስት ድምፁን አጥፍቶ በዚህ በፌደራል አይዲ ላይ ብሔር የሚለውን አስቀድሞ አውጥቷል። ለወደፊቷ ኢትዮጵያ በብሔር እንዳይጫረሱ እንዳይጋደሉ ልክ እንደ ሩዋንዳ እንዳትሆን ይሄ ትልቅ ማስተዋል ነው። ሌላም ብዙ ስራዎች ከፊታችን ስላሉ ዘመኑ የዲጂታል ዘመን ስለሆነ በጣም ልንጠነቀቅ ይገባል ወገኖች። ይሄንን ትልቅ የምናይበት ነገር ነው። ሁለተኛው ደግሞ በኢትዮጵያ የሚመረጡት መሪዎች ገደብ እንዲኖራቸው 17 ዓመት 27 ዓመት የመግዛት ስልጣን እንዳይኖራቸው ለሁለት ተርም ብቻ ለሁለት ጊዜ እንደማንኛውም በዓለም ላይ እንዳለ ዲሞክራሲ ሁለት ጊዜ ብቻ ከዛ በኋላ ጡረታ ነው የሚወጣው ማለት ነው። ስለዚህ ይሄ እስከ ዘላለም ለራሳቸው ለቤተሰቦቻቸው ለዘር ማንዘሮቻቸው ህይወት ህዝቡ የማይጨቆንበት አንድ በምርጫ የሚመረጥ መሪ ከሁለት ጊዜ በላይ ህገ መንግስቱ እንዲከለክለው የሚደረግበት የ2019 ትልቁ የመንግስት ስራ ነው። ብሔርተኝነት ይጠፋል። ሁለተኛ ደግሞ የመንግስት ስልጣን የተገደበ ይሆናል። ይሄ የዲሞክራሲ እንግዲህ ይሄ ሁሉ በቴክኖሎጂው የተደገፈ ነው። ስለዚህ በጣም ማስተዋል ይገባናል። ዛሬ ያለን ፕሮግራም እግዚአብሔርን ማመስገን ነው። በተለያዩ መዝሙሮች እግዚአብሔር ስላደረገልን ያለ እግዚአብሔር ፍቃድ የሚሆን ነገር የለም። በውጭም ያላችሁ ልብ እንድትገዙ አሁንም ከአመጽ ከተንኮል አገርን ከማፍረስ ከማጋጨት ከማጣላት ከጦርነት መንፈስ የዲያብሎስ መንፈስ ስለሆነ ወደ ልባችሁ ተመልሳችሁ እግዚአብሔር ቢያድላችሁ ሰላም ቢሰጣችሁ በውጪ ያላችሁ ዲያስፖራ በዓለም ላይ ዝናዋ ክብሯ ስልጣኔዋ እየወጣ ያለ ያሁኑ ትውልድ ጄኔሬሽን የኢትዮጵያ ህዝብ የነቃና ምንም በዓለም ላይ በወደቀው የኢኮኖሚ ክራይሲስ ሁሉ ሀገር የኑሮ ውድነትን ቢኖር የትውልድ ሽግግር ውስጥ ስለሆነ እያንዳንዳችን ባለን ራሳችንን ገዝተን ለሚመጣው ትውልድ እንጂ በአመጽ
በተንኮል፣ በጥላቻ፣ በክፋት፣ በዘረኝነት ፖለቲካው እምቢ ሲላችሁ ወደ ሃይማኖት፣ ሃይማኖቱ እምቢ ሲላችሁ ወደ ዘር፣ እንደገና በሃይማኖትና በዘር በተለያየ መንገድ የታሰራችሁ ነፃ እንድትወጡ ነው። ምንም ማምለጫ የላችሁም። አሁን በቃ ጄኔሬሽኑ የዲጂታል ዘመን ስለሆነ የምትናገሩት የምትሄዱበት ቤታችሁም፣ ባንካችሁም፣ መኪናችሁም፣ አይዳችሁም ሁሉ በዲጂታል የታወቀ ስለሆነ ስለዚህ በማንኛውም ነገር ጥንቃቄ የምንወስድበት ነው። ዛሬ እንደ ሀገር እንደ ሕዝብ እግዚአብሔርን የምናመሰግንበት በዚህ ዝማሬ በዚህ ምስጋና ውስጥ የናንተ ጉዳይ እንዲፈጸም በእውነትና በመንፈስ እግዚአብሔርን አምልኩት፣ እግዚአብሔርን አመስግኑ። ነገር ሁሉ ለበጎ ነው፣ ምስጋናን የሚሰዋ ያከብረኛል ስለሚል እግዚአብሔርን በነገር ሁሉ እናመሰግናለን። ክብር ለኢየሱስ ይሁን። ጥንቃቄ እንደ በፊቱ አይደለም። ግሎባይዝ ለውጥ ነው፣ የጄኔሬሽን ለውጥ ነው። ስለዚህ ይህንን ዛሬ እግዚአብሔር አምላካችን በምድራችን እሱ የወደደውን ስላደረገ እግዚአብሔር ተዋግቶ አሸንፈዋል። ሰልፉ የእግዚአብሔር ነው። በሕይወታችን በኑሯችን ልንናገር የሚገባን ስለ ኢየሱስ ክርስቶስ ብቻ ነው። ስለምትመጣው ሺህ መንግስት ብቻ ነው። እኛ ፈራጆች አይደለንም። እኛ ወቃሾች አይደለንም። እኛ የሙታን መንፈስ ጠሪዎች አይደለንም። እኛ ደሙ የፈሰሰልን የክርስቶስ የደሙ ዋጋ በቃል የተወለድን በመንፈስ ያደግን የምንጠብቀው መንፈሳዊ ዓለም አለ። ስለዚህ ከዚህ ከመጨረሻው ዘመን ከክፋት የምንለይበት እግዚአብሔር ታላቅን ነገር አደረገልን። እኛም ደስ አለን፣ እግዚአብሔርን እናመሰግናለን። ዶክተር አብይ አህመድ ለሚቀጥለው 5 ዓመት ኢትዮጵያን ስለሚመራ በዚህ እንደ ድሮ ስለማይሆን በቅርቡ ደግሞ በአፍሪካ ኢንስቲትዩት በታላቅ የአገር መሪዎች እንደገና ሽልማት እንደሚሸለም ሰሞኑን እየተነገረ ስለሆነ እግዚአብሔር ያከበረውን እግዚአብሔር ያጸደቀውን ማን ነው የሚኮንነው? ማን ነው ከጨለማ ስራ ጋር ሆኖ የዲያብሎስ ደጋፊ ሆኖ እግዚአብሔር በሾመው ላይ አፉን የሚከፍት? ይሄ በራሳችሁ ላይ ፍርድን ማምጣት ነው። ቢቻል ዝም ማለት፣ ባይቻል ደግሞ ዘመኑና ጊዜውን ዋጅቶ እየጸለዩ በማናቸውም ነገር በማይመች አኳኋን ከሰዎች ጋር አትጠመዱ። እግዚአብሔር ከማይወደው ነገር ጋር አትጠመዱ። ለዘመኑ ለትውልዱ በፊታችን ላለው እግዚአብሔር ስላደረገው እግዚአብሔር የሰጠንን የተሰጣቸው መሪዎች በእውነትና በመንፈስ በታማኝነት እንዲያገለግሉ ለእግዚአብሔር በምስጋና አሳልፈን የምንሰጥበት ነው። እግዚአብሔር ታላቅን ነገር አደረገልን፣ እኛም ደስ አለን። ምስጋናን የሚሰዋ ያከብረኛል ብሏል። እንደ ሕዝብ እንደ ሀገር እግዚአብሔርን በክብር በክርስቶስ ኢየሱስ እናመሰግናለን። ክብር ሁሉ ለስሙ ይሁን። የጠላት የጨለማ የአጋንንት ስራ ፈርሶ ሕዝቡ ራሱ የወደደውን መርጦ መንግስት ሆኖ ለሚቀጥለው ያለፈውን ትተን የፊት ለፊታችንን ለመያዝ ከእግዚአብሔር መንፈስ ከሆነው ጋር እንስማማለን። ከእግዚአብሔር ከጨለማ ስራ ጋር የጨለማ ቁራጭ በእኛ ውስጥ አይገኝም። እርሱ እግዚአብሔር ነው። ደስ ያለውን ያድርግ ተብሎ ተጽፏል። እኛንን ማስተዋል ያለብን ይሄን በተመለከተ የምስጋና መዝሙሮች ነው። እግዚአብሔርን እያመሰገንን ቀሪው ዘመናችንን ለእግዚአብሔር አሳልፈን እንሰጣለን። ድል ለኢትዮጵያ ሆኗል። ኢትዮጵያ መርጣ ኢትዮጵያ አሸንፋለች። የእናቶች ጸሎት የወጣቱ የሚመጣው ጄኔሬሽን የሚጠብቀው ከባድ ነገር አለ። ስለዚህ ይሄ የዲያስፖራው ይሄ በውስጥ ያለው የተለያዩ እግዚአብሔር ያሳፈረበት ዘመን ነው። በከባድ ቁጥር ነው የዘረራቸው። በየትኛው ቦታ አብዛኛው በኢትዮጵያ ክልል ያሉት ሙስሊሞች፣ ክርስቲያኖች የተለያዩ በመምረጥ
አረጋግጠዋል። በጣም ይሄንን በዲጂታል የተደገፈውን እየዋሸን የአመፅን ስራ መስራት አንችልም። ስፖርት ሳትሰራ ዋል ወይም ሳትጸልይ ዋል ወይም ሳታነብ ዋል ብትለኝ ደስታ የለኝም። ደስታ ያለው በእነዚህ ውስጥ ነው። በየቀኑ ጸልያለሁ። በምለፋው በምጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆንኩ ጸልያለሁ።
ክብርህ ታላቅ ነው። አሜን። ግርማህ ታላቅ ነው። አሜን። መንግሥትህ ታላቅ ነው። አሜን። ስምህ ታላቅ ነው። አሜን። ሞገስህ ታላቅ ነው። አሜን። አሰራርህ ታላቅ ነው። አሜን። አደራረግህ ታላቅ ነው። አሜን። አንተ ታላቅ ነህ። አሜን። አንተ ታላቅ ነህ። አሜን። እኩያ የለሽ ታላቅ፣ አሜን። ተወዳዳሪ የለሽ ታላቅ፣ አሜን። ሞጋች የለሽ ታላቅ፣ አሜን። አቤቱ በአቅምህ በስልጣንህ በክብርህ በማንነትህ ታላቅ የምንልህ ከሌሎች ጋር ለማነጻጸር አይደለም፣ ልዩ ታላቅ አንተ ልዩ ነህ። የእውነትም ተወዳዳሪ የለህም። እንዲህ እንልሃለን እጆቻችንን አንስተን ዛሬም ክብርህ እንደ ደመና ሰማያትን ሸፍኗል፣ ሰማያትን ሸፍኗል። ምስጋና ለዘላለም ለስምህ ይገባል፣ 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 ይገባል። ክብርህ እንደ ደመና ሰማያትን ሸፍኗል፣ ሰማያትን ሸፍኗል። ምስጋና ለዘላለም ለስምህ ይገባል፣ 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 ይገባል። ታርደሃልና ከነገድ ሁሉ ከቋንቋም ሁሉ ሕዝቦችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። እርሱም በምድር ላይ ለዘላለም ይነግሣሉ ተብሎ እንደተጻፈ እንደ ቃልህ እንዲሁ በመታረድህ ሕያዋን ያረከን፣ በሞትህ ሕይወት የሰጠህ አንተ ዝቅ ብለህ ከፍ ያረከን፣ ጨለማችንን በልክህ በሆነ በማንነት ብርሃን ያበራ፣ ዳግመኛ ላይ ጨልምብን ያበራህልን፣ የበራህልን፣ ብርሃንም ያደረከን እናመሰግንሃለን። አንተው ራስህ ብርሃኗ በሆንክባት በዛ በጉ ራሱ የከተማይቱ ብርሃን ነው። ፀሐይና ጨረቃ ከዋክብትም ከእንግዲህ ወዲህ አያስፈልጓትም ተብሎ እንደተጻፈ በተፈጥሮ ሳይሆን በፈጣሪነት ብርሃን በማንነት ብርሃን ውስጥ ለዘላለም ልታኖረን በልቅሶ ዘርን ዘርተን ነበረ፣ በብዙ ደስታ ችለናል። ምርኮአችንም ተወስዶ ነበር፣ ዛሬ ግን ተመልሷል። ነዶ በነዶ ሆነናል፣ በረከትም በዝቶልናል። ይህን ላረገው ጌታ ለዋለልን ውለታ ኑ እንዘምር በደስታ። ይህን ላረገው ጌታ ለዋለልን ውለታ ኑ እንዘምር በደስታ። በልቅሶ ዘርን ዘርተን ነበረ፣ በብዙ ደስታ ችለናል። ምርኮአችንም ተወስዶ ነበር፣ ዛሬ ግን ተመልሷል። ነዶ በነዶ ሆነናል፣ በረከትም በዝቶልናል። ይህን ላረገው ጌታ ለዋለልን ውለታ ኑ እንዘምር በደስታ። ይህን ላረገው ጌታ ለዋለልን ውለታ ኑ እንዘምር በደስታ። ድሉ የኔ ነው፣ ድሉ የኔ ነው። ደሞ የምን መፍራት ጌታዬን ይሻለው። ድሉ የኔ ነው፣ ድሉ የኔ ነው። ደሞ የምን መፍራት ጌታዬን ይሻለው።
ድሉ የኔ ነው፣ ድሉ የኔ ነው። ደሞ የምን መፍራት ጌታዬን ይሻለው። ድሉ የኔ ነው፣ ድሉ የኔ ነው። ደሞ የምን መፍራት ጌታዬን ይሻለው። ጅማሬ ላይ ሆኖ ፍጻሜን ያየው ይሄ ነው የኔ አባት ከሰው የተለየ። ጅማሬ ላይ ሆኖ ፍጻሜን ያየው ይሄ ነው የኔ አባት ከሰው የተለየ። ጅማሬ ላይ ሆኖ ፍጻሜን ያየው ይሄ ነው የኔ አባት ከሰው የተለየ። ጅማሬ ላይ ሆኖ ፍጻሜን ያየው ይሄ ነው የኔ አባት ከሰው የተለየ። መሸሸጊያ ዋሻ መሸሸጊያ ዋሻ መከታ ጋሻችን መከታ ጋሻችን ጦራችን አንተውነ ጦራችን አንተውነ ጠላትን መውጊያችን ጠላትን መውጊያችን አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን ደስታ ኃይላችን። አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን ደስታ ኃይላችን። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። ጎልያድን መሳይ አስፈሪ ጀግና ግዙፍ ሰውነት ግሩም ቁመና ራሱን ተመቶ የተዘረረው በኔ ኃይል አይደለም ባንተ ጉልበት ነው። ሌላ ምን አለኝ? ሃሌሉያ ነው። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ጉልበቴ ሆይ እወድሃለሁ። ሳኦል በክፋት ጦሩን ሲሰብክ ከግድግዳ ጋር ነፍሴን ሊያጣብቅ ቢወረውር ደግሞ ደጋግሞ ጋሻ ሆነልኝ ያንተ እጅ ቀድሞ። አቤት ማዳን ይግነን ዙፋን። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ሩቅ አይደለህም ካለሁበት አለ እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም ስራህ ይናገራል። አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰ
በሰማይ በመገኘት ሁሉ ሰላም ነው። ሁሉ ሰላም ሰላም ነው። ሁሉ ሸጋ ነው። ሁሉ ሸጋ ነው። ውስጤን ስሰማው ሳደምጠው ሁሉ ሰላም ሰላም ነው። ሃሌሉያ። እግዚአብሔር ይገባዋል ስንል ለእርሱ ክብርን ስንሰጥ መጽሐፍ እንደሚናገር የሚያከብሩኝን ሁሉ አከብራለሁ ይላል። እውነተኛ አምልኮ ለእግዚአብሔር መገለጥ በር መክፈቻ ቁልፍ ነው። በእውነትና በመንፈስ የሚያመልኩትን እነርሱን እንዲህ እንደነሱ ያሉትን አብ ይፈልጋል ይላል። እግዚአብሔር ይባረክ እና እግዚአብሔር የሚፈልገው ማንነት እግዚአብሔር የሚመለከተው የሚወደው ማንነት በሕይወታችን ይብዛልን። አሜን። እንደገና ትንሣኤ፣ እንደገና ክብር፣ እንደገና አዲስ ምዕራፍ በኢየሱስ ስም ሆነ። አሜን አሜን አሜን። ይወራ ቢባል ይወራል፣ ይነገር ቢባል ይነገርልህ። ይወራ ቢባል ይወራልህ፣ ይነገር ቢባል ይነገርልህ። ጌታ ነህ ቢሉ
በሙስና የምንሰርቀው ከሆነ ሞት ይሻላል። አደገኛው ነገር ይሄ ነው። የወጣችሁ በጣም እድለኞች ናችሁ። በእናንተ ጊዜ የነበረው ምርጫ እንደዚህ አልነበረም። ታውቃላችሁ። ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሆን። እግዚአብሔር መልካም አምላክ ነው። ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቁሞ ኢትዮጵያን ያሻግራል። እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ስሙን ብታሳምሩም ብታሳንሱም ሰው ነው። ሰው ደግሞ ደካማ ነው። ሰው ደግሞ አምላኩን የከዳ ነው። ሰው ደካማ ስለሆነ ያጠፋል፣ ያለማል። በማን ላይ? በእናቱ ላይ፣ በሚስቱ ላይ፣ በልጁ ላይ። እንኳን ምላሽ ባይሆን ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት ያለኝን እሰጥሃለሁ ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም የቆምኩት ባንተ ነውና እኔ የሆንክልኝን ሳየው ጌታ መቼም ቢሆን አልረሳም ዛሬ የሆንክልኝን ሳየው ጌታ መቼም ቢሆን አልረሳም ዛሬም አበዛለሁ ዝማሬ ባንተ ነው ውብ የሆነው ነገሬ ስማለል ጨምራለሁ ተደርጎልኝ ባይኔ ያየው ደስታዬ ለኔ ጌታ እገኛለሁ አምልኮና ምስጋናዬ ለፍቅር ምላሽ ባይሆንም ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት ያለኝን እሰጥሃለሁ ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም የቆምኩት ባንተ ነውና አምልኮና ምስጋናዬ ለፍቅር ምላሽ ባይሆንም ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት ያለኝን እሰጥሃለሁ ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም የቆምኩት ባንተ ነውና እኔ የሆንክልኝን ሳየው ጌታ መቼም ቢሆን አልረሳም ዛሬ የሆንክልኝን ሳየው ጌታ መቼም ቢሆን አልረሳም ዛሬም አበዛለሁ ዝማሬ ባንተ ነው ውብ የሆነው ነገሬ ስማለል ጨምራለሁ ተደርጎልኝ ባይኔ ያየው ደስታዬ ለኔ ጌታ እገኛለሁ አምልኮና ምስጋናዬ ለፍቅር ምላሽ ባይሆንም ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት ያለኝን እሰጥሃለሁ ውዳሴ ክብር ምስጋና ፍቅርህን መቼም አልረሳም የቆምኩት ባንተ ነውና አምልኮና ምስጋናዬ ለፍቅር ምላሽ ባይሆንም ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለት የቴዲ አፍሮን ቤት የሚያቅሰዋለ ለቅሶ ለመድረስ ፈልገን ነበረ። የተወሰኑ ሰዎች ነን እንደ ሀሳብ ለቅሶ ብንደርስ ብዬ ነው። አገር የሞተበት የት ሄዶ ያለቅሳል ዳስጣሉ ምናምን እያለ አይደለ? አንተ ጋር ነው መተን የምናለቅሰው። አንተ ጋር ዳስጣልና አንተ ጋር መተን ለቅሶ እንደርሳለን እናለቅሳለን እንጂ እኛ አገር እየሞተብን አይደለም። አገር እየተሰራ ነው። አገር እየተገነባ ነው። የሚገርም አገር እየሆነች ነው። ኢትዮጵያ ተስፋ ያላት አገር እየሆነች ነው። የእውነት ከውጭ ወደ ኢትዮጵያ እየመጡ ነው። ኢትዮጵያ እየተጎበኘች እየታሰበች ነው። የምን ሟርት ነው የምታሟርተው? ቤተ ቁጭ ብለህ አንተ ካንትሪ ክለብና ሲኤምሲ ቦሌ እየተቀመጥክ ሲያሻክ ደግሞ አሜሪካን እየሄድክ እዚህ ካሳንቺስ እና በከንቱ መከኒሳ አካባቢ ያሉ ሰዎች እንዴት እንደሚኖሩ ስለማታውቅ እነሱ ተነስተው መልካም ስፍራ ተሰጥቷቸው ስለሚኖሩ ነው ሀገር የሞተችብን። ለቅሶ ተቀመጥ፣ ለቅሶ መተን እንደርሳለን አንተ ጋር እኛ ሀገር አለ። እኔ የምለው የቴዲ አፍሮን ቤት የሚያቅሰዋለ ለቅሶ
ለመድረስ ፈልገን ነበረ የተወሰኑ ሰዎች ነን እንደ ሀሳብ ለቅሶ ብንደርስ ብዬ ነው። አገሬ ሞተበት የት ሂዶ ያለቅሳል ዳስጣሉ ምናምን እያለ አይደለ? አንተ ጋር ነው መተን የምናለቅሰው። አንተ ጋር ዳስጣልና አንተ ጋር መተን ለቅሶ እንደርሳለን እናለቅሳለን። ክብር ሁሉ ለእግዚአብሔር ለአምላካችን ቅዱሳኖች በሙሉ እንግዲህ እግዚአብሔር እናመሰግናለን። በአጭር ጸሎት እንጸልያለን። ይሄ በመንፈሳዊ አመለካከት ብቻ እንድታዩት እግዚአብሔር ከኪዳኑ ጋር ነው ያለው። ኢትዮጵያ የትንቢት ቃል አላት የሚፈጸም ጌታ ከመምጣቱ በፊት የሚፈጸም ያንን ትውልድ ነው ዛሬ በቀጥተኛ በእውነተኛ በመንፈስ ከአመፅ ከክፋት ከተንኮል ተለይቶ እንደ እግዚአብሔር ፍቃድ የሆነውን ነው የምንመለከተው። ዓለምን አትችሉትም፣ እኔ ግን ዓለምን አሸንፌዋለሁ። ዓለምን የሚያሸንፈው እምነታችሁ ነው። ኢየሱስ እርሱ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር ዓለምን የሚያሸንፍ የለም። ዓለምን የምናሸንፈው በአሸናፊው በጌታ በኢየሱስ ክርስቶስ ነው። ለሚያምን ደግሞ ሁሉ ይቻላል። ክብር ለኢየሱስ ይሁን። በጸጋው ጉልበት በእግዚአብሔር የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም ወደ ጸጋ ዙፋን እንቀርባለን። በእድሜያችን በዚህ ሰዓት በዓለም ላይ ባሉት ሕዝባችን ልብ ውስጥ ለትውልዱ ልታደርገው ያለውን ጌታ ሆይ በብዙ ሟርት፣ በብዙ ጥላቻ፣ በብዙ ዘረኝነት፣ በብዙ መናፍቅነት፣ በዲያብሎስ ሥራ እግዚአብሔር ሆይ ይህ በኢትዮጵያ ሊደረግ የነበረውን የጨለማ ኃይል መተህ ዛሬ ለምስጋና ስላበቃህን ክብሩን አንተ ውሰድ። በጌታ በኢየሱስ ክርስቶስ ስምህ የተባረከ ይሁን። ዙፋንህ ይባረክ። እግዚአብሔር ሆይ በክርስቶስ ኢየሱስ ስምና ስልጣን አባት ሆይ እነሆ ባለህበት በክብር በቅዱሳን መለኮት ምስጋና የተገባህ አምላክ ዙፋንህ ከፍ ይበል። ጌታ እግዚአብሔር ሆይ ዛሬም እናመሰግናለን ስለ ምድራችን፣ ስለ ሕዝባችን፣ ስለተሰጠህን መሪ ቀሪውን ዘመን ጌታ እግዚአብሔር ሆይ በጥበብ በማስተዋል በአንተ መንፈስ የጀመረው ነገሮች እንዲያልቁ በአንተ እግዚአብሔር ሆይ የሚሰሩ ስራዎች ሁሉ በሰው ልቦና ውስጥ ከክፋት ከተንኮል ከጨለማ ከዚህ ዓለም ገዢ በብሔር በሃይማኖት በተለያየ መንገድ ሊያጋጩ የሚፈልግ የጨለማው ኃይል በስም ስልጣን ይታሰር። ድሉ ባንተ ነው። ድልን የሰጠን አንተ ነህ። ምስጋናውን ጠቅልለህ አንተ ውሰድ። ስላደረክልን ነገር እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ቅዱሳን የአባቴ ብሩካን ጌታ ኢየሱስ ይባርካችሁ። ይህንን ለብዙዎች ሼር አድርጉ፣ ለብዙዎች ሼር አድርጉ። በዚህ በእኛ ሚዲያ ላይ ሰብስክራይብ አድርጉ ብለን አንናገርም፣ ይለጠፋል ማለት ፕሮግራሙ ቀድሞ እንዲደርሳችሁ የተለያዩ ዝማሬዎች። እኛ ወገኖች ሆይ ራሳችንን አንሰብክም፣ የተሰቀለውን ክርስቶስ ብቻ ነው። የተሰቀለውን ያልተሰቀለውን ኢየሱስ አንሰብክም። ውሸታም ነው ያልተሰቀለው ኢየሱስ። እሱ ውሸታም ነፍሰ ገዳይ ነው። የተሰቀለው ኢየሱስ ግን ነፍሳችንን ወስዶ በእኛ ምትክ የሞተው ኢየሱስ በትንሣኤ ክርስቶስ መለኮት የሆነው በመንፈስ ቅዱስ እናመልከዋለን። ስለ ምድራችን ስለ ሕዝባችን በስደትም ያሉት ጌታ እግዚአብሔር አምላካችን ይችን ምድራችንን እንደባረክ የበረከቱ ተካፋይ እንዲሆኑ በሕይወት በበረከት ወደ ምድራቸው እንዲመለሱ በአመፅ በክፋት በተንኮል ያሉ ልብ እንዲገዙ ዘመኑ በጣም አስቸጋሪ ዘመን ነው። የዳታ ዘመን የቴክኖሎጂ ዘመን ነው። ሳናውቀው በብዙ ነገር ውስጥ ለልጅ ልጆቻችን እንኳን የሚተርፍ ክፉ ነገር ሰርተን በዚህ በማጠራቀሚያው ቋት ውስጥ በእኛ አይዲ ፌዴራል አይዲ በእኛ ስም የአመፅ ስራ ሰርተን በዚህ በመረጃ ቋት ውስጥ እንዳታስቀምጡ ራሳችሁን ጠብቁ፣ አንደበታችሁን ጠብቁ። ዘመኑ የተለወጠ ዘመን ነው።
ስለዚህ ጌታ እግዚአብሔር አምላካችንን እናመሰግናለን። ስለነበረን ጊዜ ክብር የሚገባው እግዚአብሔር ነው። ምስጋናን የሚሰዋ ያከብራል። በዚህ በዛሬው ዝማሬ የተባረካችሁ፣ በዚህ በረከት ደግሞ የእናንተ ጉዳይ የተፈታ ይሁን በኢየሱስ ክርስቶስም። በመግባት በመውጣት በስራችሁ እግዚአብሔር በሰጣችሁ ነገር ሁሉ በክብር በክርስቶስ ኢየሱስ በሰማይ ስፍራ በምድራዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ ይባረክ። በክርስቶስ ኢየሱስም ተባረኩ። ተባርካችሁ ለበረከቱ ነው። እግዚአብሔርን እናመሰግናለን። ስለ ምድራችን እግዚአብሔር ስላደረገው ነገር ክብሩን ይውሰድ። ጌታን እጅግ አድርገን እናመሰግናለን። ይህን ሼር አድርጉልኝ። እናንተ እንደዚህ አይነት ነገር ሲተላለፍ የምትቃወሙን 3 ሰው ቢቀርም እናገለግላለን። ተቃዋሚ እንዳለ እናውቃለን። እናንተን ይቅር ይበላችሁ። የምትቃወሙን እውነትን የምትጠሉ የጨለማ የሐሰት የውሸት ለምድራዊ ለሆድ ለምግብ ሆድም ለምግብ ነው፣ ምግብም ለሆድ ነው። ሁለቱም ይጠፋሉ። ለማይጠፋው ነገር ስሩ፣ እርሱም የክርስቶስ ኢየሱስ ወንጌል ነው። እውነትን እናገራለን። እኛ ፖለቲካኛ ባንሆንም የእግዚአብሔር መንፈስ ግን ክርስቲያኖችን በነገስታት በቤተ ክርስቲያን በቤተሰብ ውስጥ ስልጣን የሰጠ እሱ እንደሆነ ተምረናል። የእግዚአብሔር ፍቃድ ይሁን ብለን በእግዚአብሔር ሐሳብ እግዚአብሔር እናመሰግናለን። በነገር ሁሉ አመስግኑ ስለተባለ ማለት ነው። ምስጋና ደግሞ የሚሰዋ እግዚአብሔር ያከብረዋል፣ ከፍ ከፍ ያደርገዋል። ተባረኩልኝ። በክርስቶስ ፍቅር ወዳችኋለሁ። ሻሎም።
ዛሬ አንተን መፍራት በውስጤ ይብዛልኝ ይብዛልኝ አንተ በሰላበትከኝ በፊትህ መቆም እንድችል ዛሬ አንተን መፍራት በውስጤ ይብዛልኝ ይብዛልኝ